መዘክረ ሕይወት በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ይላቅ ሻረው። ክፍል 10። ወርቅዓለም በአዲስ አበባ 6 ኪሎ ዩኒቨርሲቲ ትምህርቷን በዲግሪ የተመረቀችው ብዙ ፈተናና ውጣ ውረድ በበዛበት አስጨናቂ ጊዜ ነበር። የአባቷ የግራዝማች ሰንደቁ ሞት እና የማታውቀው የጮኛዋ የኃይለ ማርያም ጠፍቶ መቅረት እያደረ የማይረሳት ጉዳይ ሆኖባታል። እጮኛሞቹ ሳይተዋወቁ የአባቶቻቸው መገዳደል እያሳዘናት ወርቅዓለም ወደፊት እንዲህ አይነቱ ነገር እንዳይከሰት በዚህ ጉዳይ ላይ ጠንክራ ለመስራት የረጅም ጊዜ እቅድ አውጥታለች። በመጀመሪያው እጮኛዋ ኃይለ ማርያምን አፈላልጋ ካገኘች በኋላ የፈሰሰውን የሁለቱን አባቶች ደም ማለትም የአቶ በዛብህንና የግራዝማች ሰንደቁን በጋብቻ ለማድረግ እርሷና ኃይለ ማርያም ተገናኝተው ሲጋቡ እንደሆነ ህልሟም ምኞቷም ነበረ። ወርቅዓለም እንደተመረቀች ተመድባ የሄደችው ደቡብ ጎንደር ዞን ላይ ጋይንት ወረዳ ነፋስ መውጫ ከተማ ሲሆን የሁለተኛ ደረጃ መምህርት ሆና በመመደብ ነበር። ወደ ነፋስ መውጫ ከተማ ከገባች ጀምሮ ሰውን ለመላመድ ጊዜ አልፈጀባትም ነበር። እርሷ በሄደችበት ወቅት የነፋስ መውጫ ከተማ ቅድስት ሥላሴ ቤተክርስቲያን ይሰራ ስለነበረ በአንድ ዓመት ውስጥ የህንጻ አሰሪ ኮሚቴ ሆና በጸሐፊነት ተመርጣለች። ህንጻው እስከሚያልቅ ድረስ በብቃት የተወጣች ጀግና ነበረች። ቤተክርስቲያኑ ተጠናቆ ለመረቃት ሲደርስ ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ኤልሳ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ተሸልማለች። ከህንጻ አሰሪው ኮሚቴ አንደኛ በመውጣቷም 80 አሐዱ መጽሐፍ ቅዱስና 11 ግራም የአንገት ሐብል ወርቅ ተሸላሚ ሆናለች። ወርቅዓለም ከሐሳቧ ሁልጊዜ የማይለየው የልጅነት እጮኛዋ ኃይለ ማርያም የሄደበት አድራሻው ባለመታወቁ ያስጨንቃት ነበር። አንዳንዴም ሊያስጨክናትና ሌላ ሰው ልታስብ ሞክራ እንደገና ከግድያ ያደረሰ ጉዳይ መሆኑን ስታስብ ልቧ ይመለሳል። ወርቅዓለምና ኃይለ ማርያም ተገናኝተው ሰላምና እርቅ ካልወረደ ሊፈስ የሚችለው ደም ከልጅ እስከ ልጅ ድረስ እንደሚደርስ ጠንቅቃ ታውቃለች። ምክንያቱም የሀገራቸው ወይም የአካባቢያቸው ባህል ደም የሚደርቀው በደም ነው እንጂ የበደለ ክሶ የቀማ መልሶ አይሞከርም ነበር። በተለይ ወርቅዓለም የቆሎ ትምህርት ቤት ሕይወት ምን እንደሚመስል ባታውቅም አጋጣሚው ግን የተመቻቸ በመሆኑ መማር ጀምራለች። ገና ተመድባ ስትሄድ ነፋስ መውጫ ከተማ የተከራየችበት ቤት አጠገብ አስቻ ቅዱስ ሚካኤል ቤተክርስቲያን ነበረ። ከኔታ ዘራ ዳዊት የቅኔ ትምህርት ስላለ አንዳንድ ቀን ወደዛ ጎራ እያለች ታዳምጣለች። በፍቅሩ የተነካችበትን የእጮኛዋን የኃይለ ማርያምን መንገድ ለማወቅና ምን ያህል ከቤተሰብ ርቆ ሊሄድ እንደቻለ ምክንያቱን ለመረዳት ወደ ኔታ ዘራ ዳዊት ሄዳ አማከረቻቸው። ከኔታም ጋር መንፈሳዊ ቀረቤታ እጅግ የበለጠ ሆነ። ወርቅዓለም ቅኔ ለመማር ብትፈልግም የኔታ ዘራ ዳዊት መጀመሪያ ምን ማስቀደም እንዳለባት በሚገባ ነግረዋታል። ሐና ማርያም በመጀመሪያ የምትማሪያቸው ነገሮች እኮ አሉ። ዘሎ መቼም ቅኔ አይገባ። ዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊት መማር አለብሽ። እነዚህን ካልተማርሽ እኮ ይከብድሻል በማለት ማታ ማታ እየመጣች እንድትማር ፈቀዱላት። ከሥራ ስትመለስ ወደ ኔታ ዘራ ዳዊት እየሄደች
ለ6 ወር የተሰጧትን ትምህርቶች ስታጠናቅቅ ቅኔ እንድትማር ፈቀዱላት። ወርቅ ዓለም መታወቂያ ስሟ ሐና ማርያም ሆኖ በነፋስ መውጫ ከተማ ተዘውትሯል። ወደ ሥርዓተ ማህሌቱም እየገባች ሊቃውንቱ የሚያደርጉትን ቅኔ በመሸምደድ ማታ ማታ እየሄደች ትቀጽላለች። ነፋስ መውጫ በአብነት ትምህርት ቤት ከሚታወቁት የቅኔ ትምህርት ቤቶች አንደኛውና ታዋቂው አስቻ ቅዱስ ሚካኤል የኔታ ዘራ ዳዊት ስለነበረ የማይመጣ የተማሪ አይነት አልነበረም። በምሽት እየመጣች የሚዘረፈውን ቅኔ በመሸምደድና ሙያ በመስጠት ትቀጽላለች። ቀን ቀን ደግሞ ከሥራዋ ጋር ስትቆጥረውና ስታስበው የዋለችውን ቅኔ ከሥራ መልስ ስለምትነግር ሁሉም የአብነት ተማሪዎች ሊያቀርቧት ይወዱ ነበር። እኔ አስቀጽልሻለሁ የሚላትም በዛ፣ ያስቸግሯትም ነበር። ወርቅ ዓለም ብዙም ከሰው ጋር ቀረቤታ ስለማትወድ ተማሪዎቹን እንዲያስቀጽሏት አልፈለገችም። በራሷ መንገድ ሁሉንም ማወቅ ፈልጋለች። ዋዜማ ቅኔ እየነገረች ያለ ተማሪዎቹ አመለካከታቸው ጥሩ ስላልነበረ መቅረትን አበዛች። የሥራ ባልደረባዎቿም ጫና ፈጥረውባታል። በተለይ የቆሎ ተማሪዎች ተንኮለኛ መሆናቸውን በተሳሳተ መልኩ ስለነገሯት ትፈራለች። አንዳንዴም በጨዋታ መካከል ደግሞ የቆሎ ተማሪ ተንኮለኛ ነው፣ መስተፋቅርም ያሰራብሽና በሄደበት ሀገር ሁሉ ስትንከራተች ትኖሪያለሽ እያሉ ስለሚመክሯት ሁልጊዜ መሄድን ትታ በሳምንት አንድ ቀን ቅዳሜ ብቻ ብቅ እያለች ቅኔ ትቆጥር ነበር። እርሱንም ከቤተ ክርስቲያን መልስ ቁርሷን ከመብላቷ በፊት ነበር። አንድ ቀን ግን የኔታ ዘራ ዳዊት ወርቅ ዓለም ለምን ቅኔ መቁጠር እንደተወች ሊጠይቋት አሰቡ። አስቻ ቅዱስ ሚካኤል ቤተ ክርስቲያን ለጸሎት ስትሄድ ከኔታ ዘራ ዳዊት ጋር መንታው መንገድ ላይ ተገጣጠሙ። ወደ ታች ጋይንት ቤተልሔምና ወደ ዙራባ አረጋዊ በሚወስደው አቋራጭ መንገድ ላይ ተገናኙ። ሐና ማርያም አሉ የኔታ ዘራ ዳዊት እንደ ሁልጊዜ ያላቸውን አክብሮት እየገለጹ ሰላምታ ሰጧት። እኔ እኮ ሰሞኑን ለምን እንደቀረሽ ልጠይቅሽ እያሰብኩ አጋጣሚ ተገናኘን አሉ ለመባረክ መስቀላቸውን ከደረታቸው ብቅ አድርገው። ወርቅ ዓለም በጣም የኔታን ስለምታከብራቸውና ስለምትወዳቸው ትጠነቀቅላቸዋለች። እኔም አንድ ቀን ለብቻው ፈልገውታለሁ እያልኩ አስብ ነበር አለች ፈጠን ብላ። የኔታ ዘራ ዳዊት ደነገጡ። ተማሪዎቻቸው አስቀይሟት ያንን ልትነግረኝ ይሆናል ብለው ስላሰቡ ጊዜ ሊሰጧት አልቻሉም። ብስጭት ብለው ሐና ማርያም ነገሩ አላማረኝም፣ እኔም ጠርጥሬያለሁ አሉ አንገታቸውን እየወዘወዙ ጭራቸውን ቀኝና ግራ እያወናጨፉ የያዙትን ከዘራ እየቆረቆፉ። ወርቅ ዓለም ምን እንዳሰቡ ገብቷታል። እንደዛ እንኳን አይደለም የኔታ፣ እንዲያውም ጸሎት ጨርሱና አብረን ወደ እኔ ቤት እንሄዳለን፣ በዛውም ቤቴን ይባርኩልኛል አለች በተለመደው ፈገግታዋና የኔታን ስለ ተማሪዎቻቸው ክፉ እንዳያስቡ በማስረሳት። ወደ ቤተ ክርስቲያን ደርሰው የኔታ ዘራ ዳዊት ጸሎታቸውን እስከሚጨርሱ ጠበቀቻቸው። በእኔ ቤት አረፍ ብለው ነው የሚሄዱት የኔታ፣ እንዳይረሱ እኔ ቀደም ልበል አለችና ቁርስ ለማሰናዳት ፈጥና ሄደች። አሁንም የኔታ ዘራ ዳዊት በተማሪዎቻቸው በኩል ችግር እንዳለና አስቀይሟት እንደሆነ በእርግጠኝነት አምነውበታል። ዛሬ ከባድ ችግር አለ ማለት ነው። የትኛው ተማሪ ይሆን ልጅን ያስቀየማት እያሉ
በውስጣቸው እያውጠነጠኑ ደረሱ። ወርቅ ዓለም በፍጥነት ቤቷ ደርሳ ቁርስ እያሰናዳች ነው። ሐና ማርያም አሉ አንድ ጊዜ በር ላይ ቆመው ድምፃቸውን ዘለግ በማድረግ። ወርቅ ዓለም ከበሩ ወጥታ አንገቷን ብቅ አድርጋ ተመለከተቻቸው። ወርቅ ዓለም ከበራፉ ወጥታ አንገቷን ብቅ አድርጋ ተመለከተቻቸው። ልትቀበላቸውም ገሰገሰች። የኔታ ይግቡ፣ ይሄ ነው ቤቴ፣ ወደ ቤት ጎራ ይበሉ አለች ከዘራቸውን እየተቀበለቻቸው። ከወንበሩ ላይ ነጭ የበጋ ጎዛ አንጥፋ እየጠበቀቻቸው ነበረ። ቤት ለንቦሳ እንደምን አደራችሁ አሉ ድምፃቸውን ዘለግ አድርገው። እንቦሳ ይሰሩ ይምጡ፣ ከፍ ይበሉ፣ ከወንበሩ ላይ ይቀመጡ አለች። የኔታ ዘራ ዳዊት ከመደቡ ላይ ያነጠፈችውን ነጭ የበጋ ጎዛ ቆዳ ላይ ወስዳ አስቀመጠቻቸው። ፈጥና ሄዳም የሰራችውን የጧት ቁርስ አቀረበች። የኔታን ልትመግባቸው እጃቸውን አስታጥባ ውሃውን ወደ ውጭ ረጨችና ማዕዱን አቀረበች። የኔታ ጸሎት አድርገው ቡራኬ ሰጥተዋት አብረው እየተመገቡ ነው። የኔታ ዘራ ዳዊት ነገሩ እስኪጀመር ድረስ ቸኩለዋል። ገና 2 ጊዜ እንደጎረሱ ወደ ጉዳዩ መግባት ፈልገዋል። ምግቡ ሊዋጥላቸው አልቻለም። ይህንን ጥፋተኛ ተማሪ ቢያገኙት ከጉባኤ ቤታቸው ሊያሰናብቱት በውስጣቸው አስበዋል። በተማሪዎቻቸው ዙሪያ ምንም አይነት እንከን እንዲፈጠር አይፈልጉም ነበርና። ወርቅ ዓለም መንገድ ላይ ወደ ቤተ ክርስቲያን ጧት ሲሄዱ እፈልገዋለሁ ያለቻቸው ምክንያት ምን እንደሆነ ለማወቅ ቸኩለዋል። ካነጋገራቸውና ከፊታቸው የሚነበበው ስሜት እርሳቸው በተረዱት ወይም ከደቀ መዛሙርቶቻቸው መካከል አንዱ እንዳስቀየማት አድርገው ስላሰቡ ነገሩን አምነውበታል። ወርቅ ዓለም ወደ ጉዳዩ ፈጥና ላለመግባት ማዕዱ ሳይነሳ ቡና ለማፍላት ሽር ጉድ እያለች ነው። አንዳንድ ጊዜም መለስ ብላ የኔታን ጉረሱ እያለች እሷ ቡናውን ለማፍላት ስኒዎቹን ከጀበናው ጋር አጣጥባ ጨረሰች። አንዳንድ ጊዜም የኔታ ይበቃትን ያክል ያጎርሷታል። ቁርሱ ተጠናቆ የኔታ ዘራ ዳዊት መርቀው መሶቡ ከፍ ብሏል። ቡናውን በፍጥነት አቀላጥፋ ስኒዎቹን በሚገባ ካጸዳቻቸው በኋላ በነጩ የፕላስቲክ ረከቦት ላይ የበረዶ ግግር አድርጋ ደርድራቸዋለች። የኔታም ነገሩ ሊቆይና ሰዓት ሊወስድ እንደሚችል ስላወቁ ነገርን ከስሩ ውሃን ከጥሩ እንደሚሉት አባቶች ቀስ አድርገው በቀልድ ቢጤ ጨዋታውን አነሱት። ሐና ማርያም እጅግ ባለሙያ ነሽ በይ፣ ጥሩ ቁርስ በጧቱ መገብሽኝ። ታዲያ ምን ነው ነግረውታለሁ ያልሽውን ጉዳይ ንገሪኝ እንጂ አሉ። ወርቅ ዓለም የኃይለ ማርያምን ነገር ስታነሳ በዛውም የአባቷ የግራዝማች ሰንደቁ ሞት ስለሚታወሳት ፊቷ ላይ የሐዘን ስሜት ተደቀነ። የኔታ አለች ፊት ለፊታቸው ላይ ኩርምት ብላ ተቀምጣ አንገቷን ወደ ምድር አቀርቅራ እንባዋን ለመቆጣጠር ምራቋን ወደ ውስጥ ዋጥ ያደረገች። ሙቀት እንዳቀለጠው በረዶ እንባዋ በጉንጮቿ መካከል ከብለል እያለ አፍንጫዋን ከሁለት አጋምሶ ይወርዳል። የኔታ እውነትም የጠበቁት ነገር ጉዱ ሊወጣ መስሏቸው ካንደበቷ የሚወጣውን ቃል ብቻ ይጠብቁ ነበር። የኔታ ዛሬ የፈለግኩት ለራሴ ጉዳይ ነው፣ ትንሽ ምክር እንዲሰጡኝ ስላሰብኩኝ ነው አለችና ከኔታ ተማሪዎች ምንም አይነት ችግር እንደሌለ ነገረቻቸው። የኔታ በነገሩ ግራ ተጋብተው ትንሽ ዝምታ ሰፈነ።
ሐና ማርያም ችግሩ ምንድነው? እስኪ ልስማው ልጄ። አታልቅሽ፣ በእንባሽን ጥረጊው፣ ፊትሽንም በውሃ ታጠቢው። ምን ሆድ ቢብስሽ ነው እንዲህ የምታለቅሽው ልጄ? አሉ ከፊት ለፊቷ ያለውን ውሃ የያዘ ማንቆርቆሪያ እያመለከቷት ፊቷን እንድትታጠብና እንባዋን እንድታብሰው እያዘዟት። በጣቶቿ ውሃ ነክራ የዓይኖቿን ሽፋሽፍት ጠረግ አደረገች። ወደ ቀልቧም ተመልሳ የኔታ ነገሩ እንደዚህ ነው። ታሪኬ እጅግ ብዙ ነው፣ አያልቅም ተነግሮ። ከርሶ ልማር የፈለኩበት የተነካውበት አንድ ታሪክ ስላለኝ ነው። የልጅነት እጮኛዬ የቆሎ ተማሪ ነበር። እሱም አያውቀኝም፣ እኔም አላውቀው። ቤተሰቦቻችን በልጅነታችን ሊድሩን ሲሉ በትምህርቱ በጣም ጎበዝ ስለነበረ እኔም ሕፃን ስለነበርኩኝ ማግባት አልፈልግም ብሎ ሰርጉ እየተደገሰ ያለ ጥሎ ጠፋ። የሱ አባትና የኔ አባት የበረታ ፍቅር ስለነበራቸው በሱ መጥፋት የተነሳ ልጄን አሽተህ ልጅህን አስከድተሃል፣ ጋብቻዬን ስላልፈለከው ነው ንቀኸኛል ብሎ አባቴ በሀገር ሽማግሌ 5000 ብር አስቀጣቸው። ኋላም ነገሩ በቀል ላይ ደርሶ ሁለቱም በጥይት ተገዳደሉ። የሁለቱን ግድያ ልጁ አያውቅም፣ የት እንዳለም አይታወቅም። አዲስ አበባ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ብዙ አፈላልጌው ነበር፣ ላገኘው ግን አልቻልኩም። በዚህ ዙሪያ ቢመክሩኝ ብዬ ነው ወደ ቤቴ እንዲመጡ ያስቸገርኩት የኔታ በማለት ወርቅ ዓለም ለኔታ ዘራዳዊት ታሪኳን ዘግዝካ ነገረቻቸው። የሀገሩ ባህል ያላቻ ጋብቻ እንደሚፈጽም ቀሪ ኋላ ቀር መሆኑንም በመጠቀም ለወርቅ ዓለም የኔታ ዘራዳዊት ጥሩ የሆነ ምክር ሰጧት። ከወንጌል ቃል እየጠቀሱ የኃይለ ማርያም የልጅነት ፍቅር ውስጧ ገብቶ እንደቀረ ስለተረዷት የነበረ እምነቷን በስብከት አጠነከሩላት። እምነትሽ ይረዳሻል፣ እንደ እምነትሽም ይሆንልሻል እያሉ ቅዱስ ወንጌሉን እየጠቀሱ ሲያስተምሯት ልቧን በነበረበት በኃይለ ማርያም ፍቅር በዛው እርጋ ያሉት ይመስል ጸጥ አለ። ያገኘችውም ያህል በምክራቸው ተጽናናች። የኔታ ዘራዳዊት አሁንም ምክራቸውን አላቆሙም፣ ቀጠሉ። ሐና ማርያም ምን መሰለሽ አሉ። የመጀመሪያውን ቡና ፈልቶ በድሮ የኢትዮጵያ ስኒ ቢጫ፣ ቀይ፣ አረንጓዴ መልክ ያለው ያለ ማስቀመጫ ስለሰጠቻቸው በግራና በቀኝ እጃቸው እያዘዋወሩ ስለፈጃቸው ትኩሱ ስላቃጠላቸው አንድ ጊዜ ወደ አፋቸው ቀረብ አድርገው ፉት እያሉ ሰማሽ ልጅ ሐና ማርያም፣ በአሁኑ ጊዜ እንደዚህ ያለ እምነት የት ይገኛል? ይህን ያህል ዘመን ለዛውም ያብነት የቆሎ ተማሪ አሉ። ድሮም የቆሎ ተማሪ እንዴት ታገቢያለሽ ብለው የሚመክሯት ክፉ ምክር የኔታ ዘራዳዊት ደግሞ ደገሙት። የቆሎ ተማሪ ማግባት ኃጢአት ነው እንዴ ኔታ? አለች ግንባሯን ቁጥር ፈታ አድርጋ። ነገሩ ስለተደጋገመባት እንደ መደንገጥም ብላለች። አይ ልጄ፣ ማለቴ የቆሎን ተማሪ ደሞዝ የለውም፣ ደሃ ነው፣ ደበሎ ለባሽ ነው፣ ቆሎ ቆርጣሚ ነው ስለሚሉ ህብረተሰቡ በአስኮላው ትምህርት ተምሮ ዘመናዊ የሆነውን ደህና ደሞዝ ያለውን ነው የሚፈልገው ብዬ ነው አሉ። የወርቅ ዓለምን የመደንገጥ ስሜት ከፊቷ ላይ ስላዩ ወርቅ ዓለም ስለ ዘመናዊ ትምህርት አዲስ አበባ 6 ኪሎ ካምፓስ ስትማር ስለ መንፈሳዊ ትምህርትም በማህበረ ቅዱሳን አማካኝነት የሚሰጠውን ኮርስ ከትምህርቷ ጎን ለጎን በግቢ ጉባኤ በሚገባ ኮርሶችን ተምራለች።
ትማራቸው የነበሩት መንፈሳዊ ትምህርቶች በቂ የሆነ ግንዛቤ እንድትይዝ ስለረዷት ለየኔታ በሚገባ አስረዳቻቸው። የኔታም በጥንካሬዋ እየተደነቁ ሐና ማርያም ታዲያ ለመፈለግ አልሞከርሽም ነበር? ምናልባት እኮ አንድ ትምህርት ቤት ሆኖ ይሆናል አሉ የቆሎ ተማሪ ከቤተሰቡ ራቅ ብሎ እንደሚማር በመጠቆም። ወርቅዓለም ከየኔታ ብዙ መረጃ ልትሰማ ስለፈለገች ንግግራቸውን በትክክል ታዳምጣቸዋለች። የቆሎ ትምህርት የሚባለው ማለቂያ የለውም እንዴ የኔታ? እስከ ዛሬ ድረስ ይህን ያህል ዘመን ደግሞስ ቤተሰቡ አይናፍቁትም? እሱ እናት አባት አሉት አይደል እንዴ? አያስብም? የቆሎ ትምህርት መማር እንዳያስቡ ያደርጋል እንዴ? አለች የተበሳጨችና አይኖቿ እንባ ሊያዘንቡ የሽፋሽፍቶቿን መከደን እየጠበቁ። የኔታ ዘራ ዳዊት ለወርቅዓለም ስለ አብነት ትምህርት ቤት በስፋት ዘረዘሩላት። አይ ሐና ማርያም ትምህርት ምን ማለቂያ ያለው ብለሽ ድጓውን፣ ዝማሬውን፣ አቋቋሙን፣ ቅኔውን፣ ቅዳሴውን ብቻ ብዙ ነው። የመሳሰሉትን ሁሉ ሌላም ያልጠቀስኳቸው እያንዳንዳቸውን ለማወቅ እድሜ እንኳን አይበቃም ልጅ አሉ ከሳይንሱ ትምህርት ጋር እያነጻጸሩ። አንድ የቆሎ ተማሪ ለራሱ ለማወቅ ቅኔ ለመቀኘት 4 ወይም 5 ዓመት ሊፈጅበት ይችላል። እሱንም ጠንካራ ከሆነ ነው። በሳይንሱ ደግሞ የ4 ዓመት ጥናት የ3ኛ ዲግሪ ማለት ነው። የአብነት ትምህርት እድሜ የማይገድበውና የማያልቅ ነው ብለው ትምህርት እድሜ የማይገድበው እንደሆነ በደንብ አድርገው አስረዷት። ደግሞ ሌላው ምን መሰለሽ? ለአብነት ወይም ለቆሎ ተማሪ ቤተሰቡ ወይም እናት አባቱ ሕዝበ ክርስቲያኑ ነው። ከዛ በላይ ደግሞ ቃለ እግዚአብሔር በጣም ስለሚያሳሳና ስለሚያጓጓ ስለሚናፍቅ ብዙ ቤተሰቡ ትዝ ላይለው ይችላል አሉ። ወርቅዓለም በየኔታ ዘራ ዳዊት ምክር ተስማማች። የኔታ ታዲያ እንዴት አድርጌ ነው ማግኘት የምችለው? እሱን ማግኘት ካልቻልኩ የቤተሰብ ቁርሾ እንደገና ሊቀጣጠል ይችላል። እኔና እሱ ተገናኝተን ጥልን በፍቅር መመለስ ይገባናል አለች ተስፋ ባለው ንግግርና አርቆ በማሰብ። የኔታ ከስር መሰረቱ በመነሳት ጥሩ ምክር ለግሰዋታል። በመጀመሪያ ወደ ቤተሰብ ሄደሽ ስለሱ ያለውን ሁኔታ ከካህናቱ፣ ከዲያቆናቱ፣ ከቤተክርስቲያን አገልጋዮቹ እንዲሁም ከአካባቢው ህብረተሰብ አጥኚ። ማለትም ከጓደኞቹ ከምትቀርቢያቸው እሱን ከሚያውቃቸው አገልጋዮች ቀርበሽ መረዳት አለብሽ ብለው ምክራቸውን ጨርሰው ጸሎት አድርገው በአቡነ ዘበሰማያት አሳረጉ። በመስቀል 3 ጊዜ ባርከዋት ወደ ቤታቸው ሄዱ። ዘመነ ክረምት እየገባ ትምህርት ቤት እየተዘጋ የረፍት ሰዓታቸው ወቅት ስለነበረ ወርቅዓለም ወደ ቤተሰብ እንድትሄድ ከየኔታ ጋር ተስማሙ። የየኔታን ምክር ተግባራዊ በማድረግ ፍለጋዋን ልትጀምር ልቧ ተነሳሳ። ወርቅዓለም በነጋታው ተወልዳ ወዳደገችበት የወረዳ ከተማ ጉና ተራራ ስር ከምትገኘው በየምድር ጉና አቀናች። ክምር ድንጋይ ከተማ እንደደረሰች ብዙም ሳትቆይ መንገዷን ቀጠለች። ዝናቡ ሳይመጣ ወደ ቤተሰብ ለመድረስ ከገበያተኛው ጋር ቅዳሜ ገበያ ስለነበር የማንጠሮን አቀበት ተያያዘችው። ወደ ቀኝና ወደ ግራ እያለች ሲያርፉ እያረፈችና ሲሄዱ አብራ እየተጓዘች ወደ ቤተሰቧ ሞክሽ ኪዳነ ምሕረት ደብር ከመሸ ደረሰች። አካባቢው የሚጠራው በታቦቱ ስም ስለሆነ በቀበሌና በጎጥ ለይቶ መጥራት አይቻልም።
ለቤተ ክርስቲያን የተሳለችው አንድ ትልቅ የታቦት ማክበሪያ ባለ ድባብ ጥላ፣ ለቅዳሴ የሚሆን ደግሞ ጧፍና ዕጣን ዘቢብ ተሸክማለች። ከቤተሰቧ በሰላም ዝናብ ሳያገኛት ደረሰች። በጧት ተነስታም ቀኑ እሁድ ስለነበረ የተሳለችውን ንዋየ ቅዱሳት ይዛ ወደ ቤተ ክርስቲያን ለቅዳሴ ለመድረስ በፍጥነት ገሰገሰች። በየሀገሩ የነበሩት የሁለተኛ ደረጃ ትምህርት ቤት ጓደኞቿ በተለያዩ ዩኒቨርሲቲዎች ተመርቀው ስራ ላይም የነበሩ ጓደኞቿ አንድ ጊዜ ክረምቱን ይገናኙ ነበር። እስከ ዘመን መለወጫም ድረስ የገጠሩን ሕዝበ ክርስቲያን ሰብስበው የሄዱበት ሀገር የተማሩትን የወንጌል ትምህርት ወንዶች ያስተምሯቸዋል። ወርቅ ዓለም ሕፃናቱን ሰብስባ መዝሙር ታስጠናለች። ከየሀገሩ የመጡት የአካባቢው ተወላጆች ሴትም ወንድም በሥራ ላይ ያሉ ሁሉ ቤተ ክርስቲያን ይገናኙ ነበር። ቅዳሴው ካለቀ በኋላ ለወርቅ ዓለም የትምህርት ቤት ጓደኛዋ የሆነው ለኃይለ ማርያም ደግሞ የሥጋ ዘመድ የነበረው ይትባረክ ጻድቀ መበለት ተፈትቶ እስከሚያልቅ ለአካባቢው ሕዝብ ትምህርተ ወንጌል ያስተምር ነበር። ከወርቅ ዓለም ጋር ከተገናኘም ረጅም ዓመት ሆኖት ነበር። አስተምሮ ሲጨርስ ወርቅ ዓለም ሄዳ ሰላምታ ሰጥታው ተቃቅፈው ተሳሳሙ። አብረውም ተቀምጠው ከተሰጣቸው ጻድቀ መበለት እየቀመሱ ወርቅ ዓለምና ይትባረክ ጨዋታ ጀመሩ። ከተገናኙ የ7 ዓመት ዕድሜ ያህል ተለያይተው ቆይተዋል። ይትባረክ ለዓመት በዓል ወይም እስከ ዘመን መለወጫ ቅዱስ ዮሐንስ ድረስ ሊሰነብት እንደማይችልና ለግሉ ጉዳይ ወደ ባህር ዳር እንደሚሄድ ስለነገራት አድራሻ ተለዋወጡ። ወርቅ ዓለም የይትባረክን የስልክ አድራሻ ከጻፈች በኋላ ፎቶ ካለውም እንዲሰጣት ጠየቀችው። ይትባረክ ከዋሌት ቦርሳው ውስጥ አውጥቶ የመታወቂያ ፎቶ ሊሰጣት ሲወጣ ከይትባረክ ፎቶ ጎን አንድ የሚያምር ፎቶ ተመለከተች። እይታዋ ከፎቶው ላይ ሊነሳ አልቻለም ነበር። ምክንያቱም ቤተሰብና ቤተሰብ ስለተገዳደሉ የምትፈልገው አልመሰለው ነበር። በሀገራቸው ታሪክ የአባቱን ገዳይ ሴት ልጅ አታገባም፣ ፈጽሞም አታስበውም፣ ሊደረግም አይችልም። የተመለከተችው ፎቶ ግን የቆሎ ተማሪ የታጨላት እጮኛ የኃይለ ማርያም ነበረ። ወርቅ ዓለም ከይትባረክ ጋር ከመሰነባበታቸው በፊት ስለ ኃይለ ማርያም ያውቃል ብላ ስላላሰበች ጥያቄ አለኝ አለች። ይትባረክም ሐሳቧን ተቀበላትና ለማዳመጥ ፈቃደኛ ሆነ። እሺ ጥያቄሽ ምንድነው? አለ እንደማያውቅ መስሎ በለበጣ። የኃይለ ማርያምን ጉዳይ አንተም ወሬ አልሰማህም ማለት ነው? በቃ ጠፍቶ ቀረ አለች። ይትባረክ ቤተሰቦቻቸው ስለተገዳደሉ ተስፋ የቆረጠች መስሎ ስለነበረ እንዲህም አይነት ጥያቄ ታነሳለች ብሎ ስላልገመተ ጥያቄዋ አስደነገጠው። ስለሱ ምን አስጠየቀሽ? አለ ለመሰለል ፈልጎ። እሱስ ምን ያስብ ይሆን ብላ የገመተችው መስሎት። ወርቅ ዓለም ዓላማዋና እቅዷ ኃይለ ማርያምን እንደምታፈቅረውና እንደምትወደው ብታገኘውም ሳትውል ሳታድር ፈቃደኛ ከሆነ ልታገባው እንደምትችል ደማቸውንም በፍቅርና በትዳር እንደሚመልሱት ልትነግረው ፈልጋ ስለነበረ ነው። ይትባረክ የወርቅ ዓለምን ስሜት ተረዳት። ከልቧም እያናገረችው እንደሆነ ተገነዘበ። ለማስታረቅ የሀገር ሽማግሌ ለፍቶ የቀረውን እውነት ካደረግሽውማ ኃይለ ማርያም ይሄ ነው አለ እጁን ወደ ኪሱ ቦርሳውን ለማውጣት እየላከ። ለወርቅ ዓለም መጀመሪያ ያሳያትን ፎቶ ኃይለ ማርያም መሆኑን በመግለጽ ከቦርሳው አውጥቶ ሰጣት። ኃይለ ማርያም
ኃይለ ማርያም በጧት በማታ ስምሽን ሳያነሳ ውሎ አያድርም። የአባትሽንና የአባቱን አሟሟት መንስኤውንም ምን እንደሆነ አውቋል። ፈቃድሽ ከሆነ በእኔ አድራሻ ላገናኛችሁ እችላለሁ። ለዚህ ነገር ደግሞ እናንተ ምሳሌ ልትሆኑ ይገባል። ሕዝብም ይኮራባቸዋል እንጂ አትናቁም አለ። ወርቅ ዓለም እንደገና የተወለደች ያህል ደስታዋ ልክ አጣ። ኃይለ ማርያም ከአብነት ወይም ከቆሎ ትምህርት ቤት ቅኔውን እንዳጠናቀቀ የቃል ትምህርት መማር አትችልም ተብሎ የልብ በሽታ እንዳለበት ስለተነገረው ድሮ ከ7ኛ ክፍል ያቋረጠውን ትምህርቱን አጠናቆ ቅድስት ሥላሴ መንፈሳዊ ኮሌጅ ተመርቋል። ሰባኪ ወንጌልም ሆኗል። ወርቅ ዓለም ፎቶውን አገላብጣ እየሳመች አባቷ ከመቃብር የወጣላት ያገኘችው ያህል በደስታ እየዘለለች ይትባረክን አንገቱ ላይ ተጠምጥማ አቅፋ ሳመችው። እኔ ምን እንደምልህ ግራ ገብቶኛል። አምላኬ የረጅም ጊዜ ምኞቴን አሳካልኝ። አመሰግናለሁ። እመቤቴ ድንግል ማርያም ምስጋና ይድረስሽ አለች። ስለ ኃይለ ማርያም ሁኔታ ይትባረክ እንዲያወራላት በጉጉት እየጠበቀች። ስለ ኃይለ ማርያም ይትባረክ ሲያወራ ውሎ ቢያድር ደስታውን አትችለው ነበር። ደም የተፋሰሱ ሰዎች ጋብቻ ሊፈጽሙ መታሰቡ የማይደረግና በሀገሩ ባህል የማይሞከር ከባድ ጉዳይ ነው። በሁለቱ ማለትም ገዳይና ተገዳይ ልጆች መካከል ደምን ወደ ፍቅር መለወጥ የሚችሉት ኃይለ ማርያም የወርቅ ዓለምን ቅን ሐሳብ ከተቀበለ ነው። ይትባረክ ለወርቅ ዓለም ለመግለጽ የፈራው የኃይለ ማርያምን ነገር ስለከበደው ነበር። ይትባረክ ለኃይለ ማርያም ያጎቱ ልጅ ነው። ኃይለ ማርያም ብዙ ጊዜ ስለማይናገርና ዝምታ ስለሚያበዛ የአባቱን ገዳይ ልጅ እንዴት ሊያገባ ይችላል የሚለው ሐሳብ ይትባረክንም ስለሚያጠራጥረው ስለ ወርቅ ዓለም አንስቶለት አያውቅም ነበር። ለወርቅ ዓለም ይትባረክ ፎቶውን ሲሰጣት በማስጠንቀቅ ነበር። ነገር ግን ማግኘት የምትችልበትን ምክንያት የልብ ድፍረት ሰጥቷታል። ብቻ አድራሻውን ልስጥሽ እንጂ ማን እንደሰጠሽ ግን እንዳትናገሪ አደራ ብሎ አስጠንቅቆ ሸኛት። መዘክረ ሕይወት